ወደ ረጅም ተራራ ያዕቆብን ጴጥሮስንና ዮሐንስን ብቻ ይዞ የወጣው? ለምን ወደ ተራራ ወጣ? ለምን ጴጥሮስና ያዕቆብን ዮሐንስን ይዟቸው? ለምንድነው 12ቱንም ደቀ መዛሙርት ይዟቸው ያልወጣው? ይሄንን ትምህርት በደንብ ላዳመጠ ይሄን ሁሉ ስህተት አይሳሳትም። እውነተኛ የኢየሱስ ክርስቶስ ማንነትን ይመሰክራል፣ ይረዳል። ጌታም ብፁዕ ነው ይለዋል። ኢትዮጵያዊቱን ማግባቱ ነው የገረማችሁ? ገና የእግዚአብሔርን መልክ ያያል ብሎ ተቆጣባቸው። በሙሴ ላይ ትናገሩ ዘንድ እንዴት አልፈራችሁም አላቸው። ዛሬም በድንግል ማርያም ላይ ለመናገር ያልፈራችሁ እግዚአብሔር እንዲህ ይላል፣ በድንግል ማርያም ላይ ስትናገሩ እንዴት አልፈራችሁም? በጻድቃን በሰማዕታት በቅዱሳን መላእክት ላይ የድፍረት አፋችሁን ከፍታችሁ ከንፈራችሁን ስታንቀሳቅሱ እግዚአብሔር እንዴት በቅዱሳኑ ላይ በድፍረት ስትናገሩ አልፈራችሁም ይላል። ሙሴ እንዴት ኢትዮጵያዊቱን ያገባል ብለው አጉረመረሙበት፣ ዘረኛ ሆኑበት። ልክ ዛሬ አንዳንድ ፕሮፌሰር ምናምን ተብለው ከዚህ ብሔር ባል ያገባችሁ ሚስቶች ፍቱ፣ ከዚህ ብሔር ሚስት ያገባችሁ ባሎች ፍቱ ብለው በማህበራዊ ድረገጽ እንደሚናገሩት ማለት ቅዱሳን ለኛ አይሉም ለናንተ እንጂ፣ ዳሱ ለኛ ይሰራል አሉ ለናንተ ይሰራል። ለዚህ ነው ቅዱስ ጴጥሮስ ከነሱ ይልቅ ለሙሴና ለኤልያስ ላንተ 3 ዳስ እንስራ አሉ። ዛሬ ሁሉ የኛ ባዮች ተነስተዋል። ሁሉ የኛ፣ አገሩ የኛ፣ ከተማው የኛ። ደስ ሲል ኦርቶዶክሳዊነት ደስ ሲል ደብረ ታቦር እንዲህ ይሰበካል። ማነው አንተን ሙሴ የሚል የሙሴ አምላክ ይበሉ እንጂ ሊል መጣ። ድምፅህን ሰማና በብሩህ ደመና የቡሄው ብርሃን እኛ ብርሃን እኛ መጣን የቡሄው ብርሃን እኛ መጣን ያቦር ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እግዚአብሔር አምላካችን በቸርነቱ ብዛት የኃጢአታችንን ብዛት የሰውነታችንንም ክፋት ሳይመለከት በእድሜያችን ላይ እቺን ቀን ጨምሮ ስለሰጠን ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ዘላለም ድረስ ለእርሱ ይሁን፣ አሜን። እንኳን ለደብረ ታቦር ወይም ቡሄ ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምንነጋገረው ስለ ደብረ ታቦር በዓል ይሆናል። በደብረ ታቦር በዓል ባህላዊ እንዲሁም መንፈሳዊ በዓል አለ። አቅማችን እንደፈቀደ እንደ እግዚአብሔር አምላክ ቅዱስ ፈቃድ በጣም ባጭሩ ሁለቱንም እያመላከትን እያጣቀስን ከመጽሐፍ ቅዱስ አንጻር እንመለከታለን። የምናተኩረው ግን ከባህላዊ ይልቅ መንፈሳዊ በዓል ላይ ነው የምናተኩረው። ለምን? በአብዛኛው በሀገራችን ነሐሴ 13 ደብረ ታቦር በመባል ሳይሆን የሚታወቀው ቡሄ በመባል ነው፣ በአብዛኛው ማለት ነው። በብዛት ያው ቡሄ ነው የሚባለው። ግን ምንም እንኳን ቡሄ የሚለውም ወደ መንፈሳዊ ነገሩ ቢያመዝንም ግን ደብረ ታቦር የሚለው ላይ እንድናመዝን በደብረ ታቦር ምን የተደረገበት ዕለት እንደሚከበር በደንብ ለማጠበቅ ለማጠንከር እሱ ላይ ፎከስ አድርገን እንሰራለን፣ ወይም ትኩረት አድርገን እሱ ላይ እንማማራለን። ርዕሳችን በፊታቸውም ተለወጠ የሚል ይሆናል። በፊታቸውም ተለወጠ። የማቴዎስ ወንጌል ምዕራፍ 17 ቁጥር 2። የማቴዎስ ወንጌል ምዕራፍ 17 ቁጥር 2 ቃሉን ከቁጥር 1 ጀምሮ እመለከተዋለሁ። እንዲህ ይላል። ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ሙሴና ኤልያስ ከእሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም እንዲህ አለው ጌታን፣ ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ እንስራ አለ። ጴጥሮስም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆ ከደመናውም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ይህንን ምዕራፍ 17 ቁጥር 1
ስናነብ ከ6 ቀን ጀምሮ ወይም ከ6 ቀን በኋላ ነው የሚለው። ይሄ 6 ቀን ምንድነው? ይሄ 6 ቀን የተባለው ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ከ6 ቀን በፊት በፊልጶስ ቂሳሪያ ደቀ መዛሙርቱን ብቻቸውን ሰብስቦ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጥያቄ ጠየቃቸው። ሰዎች የሰው ልጅ ማን እንደሆነ ይሉታል፣ እኔን ማን ይሉኛል? ደቀ መዛሙርቱም መለሱ፣ አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎችም ኤርሚያስ፣ አንዳንዶቹ ከነቢያት አንዱ ይሉሃል፣ ሙሴ፣ ዳንኤል፣ ሌላ ከነቢያት ብቻ አንዱ ይሉሃል አሉት። ጌታም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። አንተ ክርስቶስ፣ ክርስቶስ ማለት ቅቡ የተቀባ መሲህ ማለት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ የአብ የባህሪ ልጅ ወልደ አብ ነህ አለ። ጌታም የዮና ልጅ ስምዖን ሆይ በሰማያት ያለው አባት እንጂ ስጋና ደም ስጋዊ ደማዊ ጥበብ ይሄንን መንፈሳዊ ምስጢር አልገለጠልህምና ብፁዕ ነህ። በዚችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ነው፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል አላቸው። እንግዲህ ከ6 ቀን በኋላ የሚለው ሰዎች የሰው ልጅ ማን እንዲሉት ወይም ሰዎች የሰው ልጅ ማን ነው ይሉታል፣ ማን እንደሆነ ይሉታል፣ እኔን በዙሪያችሁ ያሉት ሰዎች ማን ብለው ነው የሚጠሩኝ ብሎ ከጠየቃቸው ከ6 ቀን በኋላ ወደ ረጅም ተራራ ይዟቸው ወጣ። ወደ ደብረ ታቦር ይዟቸው ወጣ። ማንን? ጴጥሮስን፣ ያዕቆብን፣ ዮሐንስን። ለምንድነው ሶስቱን ይዟቸው የወጣው? ለምን 12ቱን ይዟቸው አልወጣም? ለምን ወደ ረጅም ተራራ ይዟቸው ወጣ? ለምን ፊቱ እንደ ፀሐይ በራ? ስለምንስ ፊቱ በፊታቸው ተለወጠ? ለምን ኤልያስ መጣ? ለምን ሙሴ መጣ? እናየዋለን። ይሄንን ትምህርት በደንብ ጠንቅቀው ለሰማ ላዳመጠ ሰው ወገኖቼ ዛሬም ብዙዎች ሰው የሆነውን አምላክ የሆነውን ሰው ኢየሱስ ክርስቶስን በደንብ ይረዱታል። በደንብ ከተረዱት ዛሬም አንዳንዶች አማላጅ ይሉታል፣ አማላጅ አይሉትም። ዛሬም አንዳንዶች ፍጡር ይሉታል፣ ፍጡር አይሉትም። ዛሬም አንዳንዶች በዚያን ጊዜ እንደነበሩት ሰዎች ነቢይ ከነቢያትም ያነሰ ነቢይ ይሉታል። ይሄንን ትምህርት በደንብ ላዳመጠ ይሄን ሁሉ ስህተት አይሳሳትም። እውነተኛ የኢየሱስ ክርስቶስ ማንነትን ይመሰክራል፣ ይረዳል። ጌታም ብፁዕ ነህ ይለዋል። እግዚአብሔር አምላካችን የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። በደንብ አድርጋችሁ ሐሳባችሁን ክትት አድርጋችሁ ህሊናችሁን ሰብስባችሁ ልብ አድርጋችሁ ይህንን ቃል እንድትሰሙ በሕያው እግዚአብሔር ስም በፍቅር ጠይቃችኋለሁ። ለምን ብዙ ጥያቄዎች አሉብን። አላስገባ አላስወጣ ያሉን፣ አላስቀምጥ አላስነሳ ያሉን ብዙ ጥያቄዎች አሉብን። ከውጭ ብቻ አይደለም ቤታችን ውስጥም ለምንድነው የሚሉ ብዙዎች አሉ። ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ ጌትነት፣ እግዚአብሔርነት ስንመሰክር ጆሮአቸውን የሚበላቸው ብዙዎች አሉ። ይሄም ብቻ አይደለም። ወደ ባህላዊ ስንመጣ ችቦ እናበራለን። ለምንድነው ችቦ የሚበራው? ዳቦ ይጋገራል። ዳቦስ ስለምን ይጋገራል? ጅራፍ ወጣቶች ያጮሃሉ። የጅራፉ ጩኸት የምን ምሳሌ ነው? ጠቅለል ሰብሰብ አድርገነው እግዚአብሔር መንፈስ ቅዱስ እንደረዳን መጠን እንገልጠዋለን። የደብረ ታቦርን በዓል ሚስጥር እግዚአብሔር ከሁላችን ጋር ይሁን፣ አሜን። አንደኛ ለምንድነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ረጅም ተራራ ያዕቆብን ጴጥሮስንና ዮሐንስን ብቻ ይዞ የወጣው? ለምን ወደ ተራራ ወጣ? ለምን በሜዳ ወይ በሸለቆ ለምን ይህን ሚስጥረ መለኮት አልገለጸላቸውም ቢሉ አንደኛው የመጀመሪያው ምክንያት ተራራ ሲወጡት ያደክማል፣ በጣም ያደክማል። መንፈሳዊውንም ሚስጥር እግዚአብሔር ሊገልጥልን ከፈለጋችሁ
በድካም በልፋት በጥረት በብዙ ድካም ሊሆን ይገባል። እንዲሁም ይሏል እንዲሁ ጸጋ መንፈስ ቅዱስ አይሰጥም። እንኳን ጸጋ መንፈስ ቅዱስ መንግስተ ሰማያትንም በእምነት ብቻ እንደሚወረስ ብዙዎች ይነግሩናል። የእግዚአብሔር ቃል ግን የሚለው ወደ እግዚአብሔር መንግስት በብዙ መከራና ድካም እንገባ ዘንድ ያስፈልገናል የሚለው። እቺን ቃል በደንብ አድርጋችሁ አስተውላችሁ እዩልኝ። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ጀምሮ አነብላችኋለሁ። እንዲህ ይላል። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ልብ ካደረጉ በኋላ የደቀ መዛሙርቱንም ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ ይላል። ወደ እግዚአብሔር መንግስት በብዙ መከራና ድካም ፈተና ልንገባ ያስፈልገናል። ወደ መንፈሳዊው ሚስጥር ለመድረስ መጾም አለብን፣ መጸለይ አለብን፣ መስገድ አለብን፣ ደጅ መጥናት አለብን። ትዝ ይላችኋል ጸጋ መንፈስ ቅዱስን የሰጣቸው ጌታችን ኢየሱስ ባረገ በ10ኛው ቀን ነው። 10ሩን ቀን ሙሉ በማርቆስ እናት በማርያም ቤት በመጀመሪያዊቱ የአዲስ ኪዳን ቤተክርስቲያን ደጅ እየጠኑ ቆዩ። እርሱ ምን አላቸው? ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ቆይታ ያስፈልጋል። በተራራ ብርሃነ መለኮቱን ሊገልጽ የወደደበት አንዱ ምክንያት ይሄ ነው። ሁለተኛ ሚስጥር ጭር ባለበት ስፍራ ነው የሚነገረው እንጂ በገበያ መሃል ሚስጥር አይነገርም። ብርሃነ መለኮቱንም ረጅም ተራራ ሰው የሌለበት ጭር ያለበት ስፍራ ወስዶ ገለጠላቸው። ሌላው ተራራ በሶስት ይመሰላል። በቤተ ክርስቲያናችን በወንጌል ይመሰላል። በደንብ ስሙኝ። በቤተ ክርስቲያን ይመሰላል። እንዲሁ ተራራ በድንግል ማርያምም በተራራ ትመሰላለች። ቤተ ክርስቲያን ወንጌል ድንግል ማርያም እንዲሁም መንግስተ ሰማያት በተራራ የተመሰሉበት ምክንያት ሚስጥረ መለኮት መንፈሳዊ ነገር ተገልጦልን። በደንብ ስሙኝ። ስለ ድንግል ማርያም ዘላለማዊ ድንግልና፣ ስለ እመቤታችን ቅድመ ጸኒስ ድህረ ጸኒስ በደንብ ላብራራላችሁ። ከመጽነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደች በኋላ ድንግል ናት ስንል ከአይምሮ በላይ የሚሆንብን ይሄ መንፈሳዊ ሚስጥር ተራራ የሚሆንብን ይሄ የቤተ ክርስቲያናችን ሚስጥር የሚገለጠው በልፋት በድካም በጥረት ነውና እመቤታችን በተራራ ትመሰላለች። የእመቤታችን ነገር የሚገለጠው እንዲሁ ስላልሆነ ማለት ነው። የወንጌልም ነገር እንዲሁ ነው። ቅዱስ ጳውሎስ የወንጌልን ሚስጥር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ብሏል። ሁለት ቦታ ላይ ለኤፌሶን ሰዎች በጻፈው መልእክት ላይ ወንጌል ሚስጥር ናት። የወንጌልን ሚስጥር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። ምናልባት ዛሬ አንዳንዶች እንደፈለጉ ጌታ ቀብቶኛል ብለው ከአርቲስትነት ወደ ሰባኪነት የተሸጋገሩ አሉ። ለምሳሌ እንደና አርቲስት ሸዋፈራው ደሳለኝ ያሉ ማለት በልሳን ሁሉ መቼለታ ሲጸልይ ምናምን ህዝብ ሰብስበው አይቻለሁ። ወንጌል እንደ ዓለማዊ ትምህርት አንብበ ነው የምንረዳው አይደለም። ተራራ ነው፣ ድካም ይጠይቃል። ሚስጥር ካልተገለጠልን እግዚአብሔር መንፈስ ቅዱስ ካረዳን በቀር እንዲሁ በመሰለኝና በደሳለኝ የሚሰበክ ጽሑፍ አይደለም። ኤፌሶን 6 ቁጥር 19 እንዲህ ይላል፣ በጸሎትና በልመናም አስተውሉ፣ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ትጉ። ትጋት ያስፈልጋል። ደግሞም የወንጌልን ሚስጥር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔም ለምኑ ይላል። ኤፌሶን ምዕራፍ 6 ቁጥር 19 ላይ ይህንን ቃል መመልከት ይቻላል ወገኖች። ወንጌል ምስጢር ነው። ምስጢር ደግሞ የሚገለጠው በድካም ነው፣
በጥረት ነው። ቆላስይስ ምዕራፍ 4 ቁጥር 2 ላይም ይህን ቃል ይደግመዋል እንዲህ ብሎ ደግሞም የታሰርኩበትን የክርስቶስን ምስጢር አለ እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። አሁንም የቃሉን ደጅ እግዚአብሔር እንዲከፍትልን ለኔም ጸልዩልኝ። ይሄ ቃል ወገኖቼ ዓለማውያን ደራሲያን እንደደረሱት አይነት ጽሑፍ አይደለም። ረቂቅ ምስጢር አለው። ይሄ ምስጢር ካልተገለጠልን በስተቀር መንፈሳዊ ነገር ለመረዳት እንቸገራለን። በማስረጃ ነው ማስተምራችሁ። የቤተ ክርስቲያን ምስጢራት የሚገለጡት በድካም ነው። ልክ የወንጌል ምስጢር በድካም እንደሚገለጠው። መልካም ይህን ካየን ለምን ጴጥሮስና ያዕቆብን ዮሐንስን ይዟቸው ወጣ? ለምንድነው 12ቱንም ደቀ መዛሙርት ይዟቸው ያልወጣው? ለምሳሌ ጴጥሮስ ያዕቆብንና ዮሐንስን ብቻ የዛ የምኩራቡ አለቃ ልጅ በሞተችም ጊዜ ወደ ቤት ይዟቸው ሄደው ሶስቱን ብቻ ነው። የሉቃስ ወንጌል ምዕራፍ 8 ቁጥር 50 ላይ እንመልከት። ኢየሱስ ግን ሰምቶ አትፍራ እመን ብቻ እንጂ ትድንማለች ብሎ መለሰ። ወደ ቤትም ሲገባ ከጴጥሮስ ከያዕቆብና ከዮሐንስ ከብላቴናይቱም አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም ይላል። አሁን እዚህ ጋርም ጴጥሮስን ያዕቆብን ዮሐንስን ብቻ ነው ይዞ የወጣው። ለምን? አእማድ ስለሆኑ። በመጀመሪያ አእማድ ምሰሶ ስለሆኑ ሶስቱ ጴጥሮስ ያዕቆብና ዮሐንስ አእማድ ናቸው፣ ምሰሶች ናቸው። የሐዋርያት ምሰሶ ናቸው። ቤት ያለ ምሰሶ እንደማይጸና እነዚህ የሐዋርያት ምሰሶ ወይም አእማድ ይላቸዋል። ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲጽፍ ገላትያ ምዕራፍ 2 ቁጥር 9 ላይ አነባዋለሁ። ደግሞ የተሰጠኝን ጸጋ አውቀው አእማድ በደንብ አስተውሉ መስለው የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱ ግን ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡ ይላል። አእማድ መስለው የሚታዩ ያዕቆብ ኬፋና ዮሐንስ። ኬፋ የሚለው ጴጥሮስን ነው፣ ስምዖን ጴጥሮስን። ሶስቱ ነው። የትኛውም ቦታ ላይ ሲሄድ ሶስቱን ነው ይዟቸው የሚሄደው። ለምን 12ቱን ቢሉ ይሁዳ ምስጢር ማየት የለበትምና። ይሁዳ ምስጢርማ ማየት ከሌለበት ይሁዳን ብቻ አስቀርቶ 11ዱን ብቻ ይዟቸው ለምን አይሄድም የሚል ጥያቄ ቢነሳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፌ የሰጠሁት ከምስጢሩ ቢለየኝ ነው ብሎ ለሞቱ ምክንያት እንዳያቀርብ 9ኙን ትቷቸው 3ቱን ብቻ ይዟቸው ወጣ። ይሁዳ ምስጢር ማየት ስለሌለበት። ግልጽ ነው አይደለም? አዎ። ይሁዳ ጌታን አሳልፎ የሚሰጠው ምስጢር ማየት ስለሌለበት 9ኙን ከእግረ ደብሩ ወይም ከተራራው ግርጌ አስቀርቶ 3ቱን ይዟቸው ወጣ። ምንም እንኳን ለሶስቱ ለያዕቆብ ለጴጥሮስና ለዮሐንስ ምስጢረ መለኮቱን ቢገልጥም ለቀሪዎቹ ለ8ቶቹ ደግሞ እግዚአብሔር መንፈስ ቅዱስ ገልጦላቸዋል። በደንብ አስተውሉና ስሙኝ። መልካም እንግዲህ 3ቱን ይዟቸው ከወጣ ርዕሳችን በፊታቸው ተለወጠ ነው። ፊቱ እንደ ፀሐይ በራ ነው። ልብሱ በምድር ላይ ማንም አጣቢ ሊያነጣው እስከማይችለው ድረስ ነጭ ሆነ ይላል። አብረቀረቀ። ብርሃኑ ይሄን ያህል የሚያስደነግጥ ሆነ። ብርሃነ መለኮቱን ገለጸ። ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ሲጠይቅ የተመለሰለትን ንግግራዊ ቃላዊ መልስ አሁን በተግባር ሊያሳያቸው እርሱ የእግዚአብሔር አብ የባህሪ ልጅ እግዚአብሔር እንደሆነ ሊያሳያቸው ለጴጥሮስ ለያዕቆብና ለዮሐንስ ብርሃነ መለኮቱን ገለጸላቸው። አምላክነቱን አሳያቸው፣ ገለጠላቸው። ያኔ ሙሴና ኤልያስ ሲነጋገሩ ታዩአቸው። ለምን ሙሴ መጣ? ለምን ሌላ ነብይ አልመጣ? ለምን ኤልያስ መጣ? ይህን እናያለን። አደራችሁን ደብረ ታቦር ነሐሴ 13 በተለይ ሩፋኤል ቅዱስ እግዚአብሔር አብ ሄዳችሁ የምታከብሩ ወገኖቼ ይህን ትምህርት በደንብ አድርጋችሁ አዳምጡትና ያኔ
የቃል ኪዳኑን ታቦት ስታከብሩ የደብረ ታቦርን በዓል ስታከብሩ ደስ እያላችሁ ታከብራላችሁ። ለካ እያንዳንዱ የጌታ 9 አበይት በዓላትና ንዑሳን በዓላት መጽሐፍ ቅዱሳውያን እንደሆኑ ትረዳላችሁ። ደብረ ታቦር ከ9 አበይት የጌታ በዓላት ውስጥ አንዱ ነው። እንግዲህ ሙሴ ለምን መጣ? ይሄን ሚስጥር በደንብ እናያለን። ሙሴ ክብርህን አሳየኝ፣ ፊትህን አሳየኝ ብሎ እግዚአብሔርን ለመነ። እግዚአብሔርም ፊቴን አይቶ ሰው አይድንምና ፊቴን አታይም፣ ጀርባዬን ግን ታያለህ አለው። ኦሪት ዘጸአት ምዕራፍ 33 ቁጥር 17 እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለው። እግዚአብሔርን መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ሰው አይቶኝ አይድንምና ፊቴን ማየት አይቻልህም። እግዚአብሔርም እንዲህ አለ፣ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት ላይ አኖርሃለሁ። እጄን በላይ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬን ታያለህ፣ ፊቴን ግን አታይም አለው። ይሄ ሚስጥራዊ ቃል ነው። ጀርባዬን ታያለህ፣ ፊቴን ግን አታይም። የሙሴ መሻት የእግዚአብሔርን ፊት የእግዚአብሔርን መልክ ማየት ነው። ሙሴ ይህንን አለ፣ አምላካችን እግዚአብሔርም ይህንን አለ። የሚገርማችሁ ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። እግዚአብሔር ትሁት ያድርገን እኔና እናንተንም። በጣም ትሁት ነበረ። ሰው ከባልንጀራው ጋር ይነጋገር እንደነበረ ሁሉ እኔ አሁን ከእናንተ ጋር በዚህ መቅረጸ ድምፅና ምስለ ድምፅ ወይም ቪዲዮ ካሜራ እንደምነጋገረው እንደምትያዩ ልክ እንደፊት ፊት ለፊት ወይ ደግሞ ሌሎች ሰዎች ሁለት ባልንጀራ ማቾች ፊት ለፊት እንደሚነጋገሩ እግዚአብሔርና ሙሴ እንደዚህ ነበር የሚነጋገሩት። እዛው ዘጸአት 33 ቁጥር 11 ላይ ተመልከቱ። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል። ይነጋገር ነበር። አሁን ይሄ ሙሴ እህቱ ማርያምና ወንድሙ አሮን ትንሽ አጉረመረሙበት፣ ተነሱበት፣ በክፋት ተነሱበት። ሙሴ እንዴት ኢትዮጵያዊቱን ያገባል ብለው አጉረመረሙበት፣ ዘረኛ ሆኑበት። ልክ ዛሬ አንዳንድ በህንድ ዩኒቨርሲቲ ተምረው ይሆን አላቅም፣ ብቻ የሆነ ብቻ ፕሮፌሰር ምናምን ተብለው ከዚህ ብሔር ባል ያገባችሁ ሚስቶች ፍቱ፣ ከዚህ ብሔር ሚስት ያገባችሁ ባሎች ፍቱ ብለው በማህበራዊ ድረገጽ እንደሚናገሩት ማለት ሰምታችሁታል። ይህን ብዬ ተስፋ አደርጋለሁ። ከዚህ ብሔረሰብ ባል ያገባችሁ የእንትን ብሔረሰብ አባላት ፍቱ፣ ከዚህ ብሔረሰብ ሚስት ያገባችሁ የዚህ ብሔረሰብ አባላት ፍቱ ብለው በአዋጅ መልክ በማህበራዊ ድረገጽ የተናገሩ እነ ፕሮፌሰር እንቶኔ አሉ። እናውቃቸዋለን፣ ስም መጥቀስ ስለማያስፈልግ። ልክ እንደነሱ የሙሴ እህት ማርያምና ወንድሙ አሮን አጉረመረሙበት። አነበዋለሁ። ኦሪት ዘሁልቁ ምዕራፍ 12 ቁጥር 1 ጀምሮ ሙሴም ኢትዮጵያዊቱን አግብቷልና ኢትዮጵያውያን በሕገ ልቦናም በሕገ ኦሪትም ዛሬም በሕገ ወንጌልም የምናመልከው የአባቶቻችንን አምላክ እግዚአብሔርን ነው። እኛ ኢትዮጵያውያን ከእስራኤላውያን ጋራ በእግዚአብሔር አይኖች እኩል እይታ ነው ያለን። እኩል እይታ ታውቃላችሁ። ግን ይሄ ኩራት ይሰማችሁ። የእስራኤል አምላክ ዛሬ የአዲስ ኪዳን አማኞች የኛ የኢትዮጵያውያን አምላክ ነው። እናንተ እስራኤላውያን ለኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እኮ ትንቢተ አሞጽ ምዕራፍ 9 ቁጥር 7 አነበዋለሁ። አሞጽ ምዕራፍ 9 ቁጥር 7 ኢትዮጵያውያን ደስ ይበላችሁ፣ እግዚአብሔርን እኛ በሕገ ልቦናም በሕገ ኦሪትም በሕገ ወንጌልም እሱን ነው የምናመልከው። እናንት የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እግዚአብሔር። አዎ
እኛ ኢትዮጵያውያን በሕገ ልቦናም ልጆቹ ነበርንና የእግዚአብሔር ነቢይ ሊቀ ነቢያት ሙሴ ኢትዮጵያዊቱን አገባ። የዮቶርን ልጅ ኢትዮጵያዊቱን አገባ። ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ይላል። ባልጠፋ ዕብራዊ ለምን ኢትዮጵያዊ አሉ? ዘረኛ ሆኑ። እግዚአብሔር ከሚጠላቸው ነገሮች አንዱ ዘረኝነት ነው። ዛሬ በቤተ መንግስቱም በቤተ ክህነቱም በቅሎ እቺን ሀገር እንደበሶ እየበጠበጣት ያለው ዘረኝነት፣ ጎጠኝነት፣ ብሔርተኝነት ነው። ወገኖቼ እኛ ብሔራችን ክርስትና ነው። ዘራችን ክርስትና ነው። ሀገራችን በሰማይ ነው። ምንድነው የሚለው ቅዱስ ጳውሎስ? ሀገራችን ቤት ነው፣ በሰማይ ነው። ዘራችን ከማይጠፋው ዘር ከክርስቶስ ዳግም በጥምቀት ተወልደናል። ከአብራ ከመንፈስ ቅዱስ ከማይጸን ዮርዳኖስ ዳግም በጥምቀት ተወልደናል። ከማይጠፋው ዘር ተወልደናል። እስቲ በሰው ሰውኛው አማራዎች፣ ትግሬዎች፣ ጉራጌዎች፣ ኦሮሞዎች፣ ደቡቦች ወዘተርፈ የምንባል በሰው ሰውኛው የብሔረሰብ አባላት ክርስቲያኖች አለን። ስንጸልይ ምን ብለን ነው የምንጸልየው? ለምሳሌ የትግራይ ብሔረሰብ ተወላጅ ሆናችሁ በሰው ሰውኛው ስትጸልዩ የትግሬው አባት ሆይ በሰማያት የምትኖር እንደዚህ ነው የምትሉት? ኦሮሞዎቹ የኦሮሞ ብሔረሰብ አባላት የኦሮሞ አባት ሆይ በሰማያት የምትኖር ነው ምንለው? የጉራጌው አባት ሆይ የቤንሻንጉሉ አባት ሆይ እንደዚህ ነው ምንለው? ወይስ አባታችን ሆይ ነው ምንለው? ሁላችንም የምንለው አባታችን ሆይ ነው ምንለው። ለምን? የሁላችን አባት አንዱ እግዚአብሔር ስለሆነ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ለሁላችን አንድ አባት ያለን አይደለምን ይላል። አዎ አንድ አባት ነው ያለው። ደግሞም አንድ ሀገር፣ አንድ ርስት፣ አንድ መንግስተ ሰማያትን ነው ተስፋ የምናደርገው። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ይላል አገራችን በሰማይ ነውና፣ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን ነው የሚለው። ወገኖቼ እቺ መሬት እቺ ምድር መቆያ እንጂ መኖሪያ አይደለችም። እባካችሁ በመቆያችን ምድር ዘረኞች፣ ጎጠኞች፣ ብሔርተኞች ሆነን ሰማያዊውን ዘላለማዊውን ከገቡ መውጣት ካገኙ ማጣት የሌለባትን ርስት መንግስተ ሰማያችንን እንዳናጣ በሕያው እግዚአብሔር ስም አደራ እላችኋለሁ። ይህንን በሽታ እግዚአብሔር ዳግም እናገራለሁ ከቤተ መንግስቱም ከቤተ ክህነቱም ከስሩ ነቅሎ ወደ ጥልቁ ይጣልልን። እኔ በወፍራሙ አሜን ብያለሁ። አሜን ይጣልልን። ተቸግረናል። ሰው እኮ ሰው ነው። በቃ ሰው ሁሉም ከአንዱ ምንጭ ከአዳም ነው የተገኘው። ሁሉም የሰው ዘር የሰው ምንጩ አዳም ነው። ይሄ ዘረኝነት ዛሬ የተጀመረ እንዳይመስላችሁ። ገና ሕገ ኦሪት ሳይጻፍ በሊቀ ነቢያት በሙሴ ዘመን የተጀመረው። አነበዋለሁ። ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 በኢትዮጵያዊቱ ምክንያት አሮን ወንድሙ እህቱ ማርያም ተነሱ ተናገሩ። ማን ያያል? ይሄን እግዚአብሔር ያያል። ማን ይሰማል? ጆሮን የተከለው እግዚአብሔር ይሰማል። በቤታችሁ በጓዳችሁ በቢሮአችሁ ቁጭ ብላችሁ ብሔርተኝነት ዘረኝነትን የምታስፋፉ የመንግስትም የሰማያዊ ርስት የመንግስተ ሰማያት አምባሳደር የሆነችው የቅድስት ቤተ ክርስቲያን የቤተ ክህነትም አገልጋይ ባለስልጣናት እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ይላል፣ ዘረኝነትን አጥብቆ ይጠላል፣ ይጸየፋል። እግዚአብሔር የሚጠላቸው 6 ነገሮች ናቸው። ነፍሱ አጥብቃ የምትጸየፈው ግን ይላል ምሳሌ ምዕራፍ 6 ቁጥር 16 ላይ በወንድማማቾች መካከል ጠብን የሚዘራ አጥብቆ ይጠላል። አጥብቆ ይጠላል። ሐሰተኛ ዓይን፣ ሐሰተኛ ምላስ፣ ወደ ክፉ የምትሮጥ እግር ወዘተርፌልና ግን 7ተኛውን ግን አጥብቆ ነፍሱ ይጸየፋል ይላል። በወንድማማቾች መካከል ጠብን የሚዘራ መጽሐፈ ምሳሌ ምዕራፍ 6 ቁጥር 16። ምናልባት ለቤተ ክህነቱም ለቤተ መንግስቱም ባለስልጣናት ይህን ቪዲዮ ቆርጣችሁም ቢሆን በቲክቶክም በምንም በፌስቡክም በሕያው እግዚአብሔር ስም ለምናችኋለሁ አድርሱልኝ። እቺ መሬት መቆያ እንጂ መኖሪያ አይደለችም። ከመቆያዋ ምድር ወደ መኖሪያችን ስንሄድ በእግዚአብሔር ፊት መቆማችን አይቀርም። ሁላችንም በክርስቶስ የፍርድ ወንበር ፊት እንቆማለን። ያን ጊዜ ለዘላለም ሐሳርና መከራ እንዳንዳረግ ዘረኝነትን ከልባችን አውጥተን እንጣል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሁላችንም በክርስቶስ የፍርድ ወንበር ፊት እንቆማለን ይላል። አዎ እንቆማለን፣ አይቀርም። ሰማይን የሚያክል ዳገት አለብን ነፍሳችን የምትወጣበት፣ መቃብርን ያህል ቁልቁለት አለብን ስጋችን የሚቀበርበት። ማንም ከሞት አያመልጥም።
ማንም ወገኖቼ ሁላችንም በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል። ሁላችንም ሊቅ የለም ደቂቅ የለም፣ ትንሽ የለም ትልቅ የለም፣ ባለስልጣን ተራ የለም። ሁላችንም ዲያቆን የለም ካህን የለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የሰራውን በብድራቱ ሊቀበል ሁላችንም በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል ይላል። ሁላችንም መልካም እንመለስ። እግዚአብሔርም ሰማ ይላል። አሮንና ማርያም በሙሴ ላይ ያንጎራንጎሩት የተናገሩትን እግዚአብሔር ሰማ። ዛሬም ቢሮአችን ቁጭ ብለን የምንጽፈውን የማይሰማ ይመስለናል። ዓይንን የተከለው አያይምን? ጆሮን የሰራው አይሰማምን? ይላል ዳዊት መዝሙር 93 ቁጥር 9 የዳዊት መዝሙር 93 ቁጥር 9 ከዛስ ሙሴ ዝም አለ፣ እግዚአብሔር ግን ተናገረ። ማርያምንና ወንድም አሮንን ጥራቸው ወደ ተራራ ይውጡ አለ። ወጡ፣ በደጃፉ ቆሙ፣ በድንኳኑ ደጃፍ ቆሙ። እግዚአብሔርም እንዲህ አለ፣ በድምፅ ቃሉን አሰማ፣ ቃሌን ስሙ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ወይም በሕልም እገለጥለታለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው፣ እኔም አፍ ለአፍ በግልጥ እናገረዋለሁ። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። የእግዚአብሔርን መልክ ያያል። የሙሴ መሻት ፊትህን አሳየኝ ነበረ። ኢትዮጵያዊቱን ማግባቱ ነው የገረማችሁ? ገና የእግዚአብሔርን መልክ ያያል ብሎ ተቆጣባቸው። በሙሴ ላይ ትናገሩ ዘንድ እንዴት አልፈራችሁም አላቸው። ዛሬም በድንግል ማርያም ላይ ለመናገር ያልፈራችሁ እግዚአብሔር እንዲህ ይላል፣ በድንግል ማርያም ላይ ስትናገሩ እንዴት አልፈራችሁም ይላል። በጻድቃን በሰማዕታት በቅዱሳን መላእክት ላይ የድፍረት አፋችሁን ከፍታችሁ ከንፈራችሁን ስታንቀሳቅሱ እግዚአብሔር እንዴት በቅዱሳኑ ላይ በድፍረት ስትናገሩ አልፈራችሁም ይላል። ለምን? እነሱን የነካ የዓይኑን ብሌን የነካ ነውና። ትንቢተ ዘካርያስ ምዕራፍ 2 ቁጥር 8 እናንተን የሚነካ ሁሉ የዓይኑን ብሌን የሚነካ ነው ተብሎ ተጽፏል። መልካም የእግዚአብሔርን መልክ ያያል ብሎ እግዚአብሔር ቃል ገባለት። ሙሴ ግን የእግዚአብሔርን መልክ ሳያይ በኦሪት ዘዳግም ምዕራፍ 34 ላይ ሞቶ እንደተቀበረ እስራኤላውያን 30 ቀን ወይም 1 ወር ሙሉ እንዳለቀሱለት ይናገራል። ዘጸአት 34 ቁጥር 6 በቤቴፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ሙሴ ተቀበረ። እስከዛሬም ድረስ መቃብሩን ማንም አላወቀም። ሙሴም በሞተ ጊዜ ዕድሜው 120 ዓመት ነበረ። ዓይኑ አልፈዘዘም፣ ጉልበቱ አልደነዘዘም። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ አለቀሱለት ይላል። የእግዚአብሔርን መልክ ያያል ተብሎ የተነገረለት ሙሴ ሞተ። እግዚአብሔር ያሻል እንዴ? እግዚአብሔር ሐሰት ይናገራል? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ተብሎ ተጽፏል። ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ አይዋሽም። ታዲያ ሙሴ ከሞተ መቼ ነው የሚያየው? አሁን ወደ ርዕሳችን ልመልሳችሁ። ማቴዎስ ምዕራፍ 17 ላይ ጌታ ብርሃነ መለኮቱን ሲገልጥ ማንና ማን መጡ? ሙሴን ከብሔረ ሙታን አመጣው፣ ኤልያስን ከብሔረ ሕያዋን አመጣው። በፊቱ ሲነጋገሩ ለያዕቆብ፣ ለጴጥሮስ፣ ለዮሐንስ ታዩአቸው። ምንድን ነበር የሚነጋገሩት? ብርሃነ መለኮቱን ገልጦ እዛ ኦሪት ዘኍልቍ ምዕራፍ 12 ላይ የእግዚአብሔርን መልክ ያያል ያለው እግዚአብሔር ቃል፣ የእግዚአብሔር ቃል እግዚአብሔር ወልድ ምኞቱን ሊፈጽምለት ከመቃብር ቀስቅሶ እየኝ አለው። በደብረ ታቦር እንዲህ ነው የላችሁ ቤተክርስቲያን የምትሰብከው። ሙሴ የአምላኩን ፊት ሊያይ እግዚአብሔርም የእግዚአብሔርን ፊት ያያል ብሎ የተናገረለትን ቃል የገባለትን ቃል ሊፈጽምለት ሙሴን ከብሔረ ሙታን አመጣው። ይችላል የኛ አምላክ፣ የሚሳነው ነገር የለም። ሙሴም ማን ነው አንተን ከነቢያት አንዱ የሚልህ? የነቢያት አምላክ ይበሉህ እንጂ እግዚአብሔር ይበሉህ እንጂ ወደ እስራኤላውያን ፈርዖንና ሰራዊቱን አስጨንቀ ሕዝብህን ነፃ ልታወጣ የላከው ባሪያ ሙሴ እኔ ነኝ፣ አንተ የኔ የባሪያ የሙሴ አምላክ ነህ
የሙሴ አምላክ ይበሉ እንጂ ማን ነው አንተን ሙሴ የሚል ሊለው ሙሴ ከብሔረ ሙታን መጣ የእግዚአብሔርን መልክ ያያል የተባለበት ቃሉ ሊፈጸም ሙሴ ደብረ ታቦር ላይ ጌታውን አየ አምላኩን አየ በፊታቸው ተለወጠ አይደል ርሳችን በፊታቸው ተለውጦ ፊቱ እንደ ፀሐይ በርቶ ልብሱ በዚህ ምድር ላይ አጣቢ ሊያነጣው እስከማይችለው ነስቶ ብርሃነ መለኮቱን ገልጦ ብርሃነ መለኮቱን ስላችሁ ለሰው ልጆች በሚመጥን መልኩ እንጂ ሙሉ ብርሃነ መለኮቱን አይደለም አምላክ የሆነ ሰው የሆነ አምላክ በተዋህዶ የከበረ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነውን ጌታ ኢየሱስ በደብረ ታቦር ሙሴ ተመለከተ ማን ነው አንተን ሙሴ የሚልህ የሙሴ አምላክ ይበሉ ብሎ መሰከረ ኤልያስን ከብሔረ ሕያዋን እሱ ከሚያቀበት በእሳት ፈረሶችና በእሳት ሰረገሎች ካሳረገው ስፍራ ላይ አመጣው ማን ነው አንተን ኤልያስ የሚልህ የኤልያስ አምላክ ይበሉህ እንጂ አለ ጴጥሮስ ሲነቃ ከጌታ ጋር ሙሴና ኤልያስ ሲነጋገሩ ሰማ ጌታ ሆይ በዚህ ሆን ለኛ መልካም ነው አለ ሶስት ዳስ እንስራ አንዱን ላንተ አንዱን ለቅዱስ ጴጥሮስ አንዱን ለኤልያስ አንዱን ለሙሴ አለ እንዲህ አለ ጴጥሮስ ኢየሱስን ሚስጥር ገሃድ ሲሆን በዚያ በተራራ ሶስት ዳስ እንስራ አለች ዘማሪት ማርታ ኃይሉ አንዱን ላንተ አንዱንም ለሙሴ አንዱን ለኤልያስ ቅዱሳን ለኛ ይሉም ለናንተ እንጂ ዳሱ ለኛ ይሰራል አሉ ለናንተ ይሰራ ዛሬ ሁሉ የኛ ባዮች ተነስተዋል ሁሉ የኛ አገሩ የኛ ከተማው የኛ እግዚአብሔር ልብ ይስጣቸው ቅዱሳን አገራቸው በሰማይ የሆኑ እውነተኞቹ ክርስቲያኖች ግን ለኔ አይሉም ለኛ ነው የሚሉት ተካፍለው ይበላሉ ከኔ ይልቅ የወንድሜ ነገር ይቅደም ይላሉ ለዚህ ነው ቅዱስ ጴጥሮስ ከነሱ ይልቅ ለሙሴና ለኤልያስ ላንተ ሶስት ዳስ እንስራ አሉ ከብሉይ ኪዳን ሁለቱን ነቢያት ቀናተኛውን ነብይ ኤልያስን ሊቀ ነቢያትን ሙሴን ከአዲስ ኪዳን ጴጥሮስን ያዕቆብን ዮሐንስን አመጣ የሁሉ አባት የሁሉ አምላክ ጌታ ኢየሱስ ክርስቶስ ዛሬም ቤተክርስቲያን ብሉያትም ሐዲሳትም የሚሰበኩባት እውነተኛ ኢየሱስ ክርስቶስን የምትሰብክ ተራራ ነችና ቤተክርስቲያን በተራራ ትመሰላለች ብያችኋለሁ ቅድም ሐዋርያትም ነቢያትም የሚገኙባት በሐዋርያትና በነቢያት መሰረት ላይ የታነጸች ናትና በሐዋርያትና በነቢያት መሰረት ላይ ታነጻችኋል የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል ኤፌሶን ምዕራፍ 2 ቁጥር 20 ደስ ይላል ሰገልጠው ራሱ ላይ ይወጣል እግዚአብሔር ይመስገን ይሄን የሚያክል መጽሐፍ በሐዋርያትና በነቢያት መሰረት ላይ ታነጻችኋል የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው በእርሱ ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል ይላል ኤፌሶን 2 ቁጥር 20 በሐዋርያትና በነቢያት ላይ የተመሰረተች እውነተኛይቱ መሰረት እውነተኛው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለማኝ ሳይሆን ተለማኝ አማላጅ ሳይሆን ተማላጅ ፈራጅ ተብለው የሚሰበክበት ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት ሐዋርያትም ነቢያትም ያሉባት ደስ ሲል ኦርቶዶክሳዊነት ደስ ሲል ደብረ ታቦር እንዲሰበካል ሙሴ ለምን መጣ እግዚአብሔር የገባለትን ቃል ሊፈጽምለት የእግዚአብሔርን መልክ ያያል ተብሏልና የእግዚአብሔርን መልክ ላይ መጣ ማን ነው አንተን ሙሴ የሚል የሙሴ አምላክ ይበሉ እንጂ ሊል መጣ ደብረ ታቦርን ስናከብር ይሄን ያያሰብን እናክብር ሌላው ለምን ችቦ እናበራለን ችቦ የብርሃነ መለኮቱ ምሳሌ ነው እሳቱ የብርሃነ መለኮቱ ምሳሌ ነው ብርሃነ መለኮቱን ለመግለጽ ነው ለምን ጅራፍ ይጮሃል ጅራፍ በደመናው በነጎድጓድ ድምጽ የምወልደው ልጄ ይህ ነው እርሱን ስሙት ብሎ እግዚአብሔር አብ ለእግዚአብሔር ወልድ የተናገረውን ነጎድጓዳማ ድምጽ ለማጠየቅ ለማመልከት ነው ችቦ ዳቦ ሲጋገር ካያችሁ ከላይ እሳት ከታች እሳት ሆኖ ነው ዳቦ ሆያ ሆየ ለሚጨፍሩትም ጥቢና ወይም ደግሞ ዳቦ ነው እናቶች የሚሰጡት አይደለም ዳቦ ከላይና ከታች በእሳት መጋገሩ የዳቦ ምሳሌ ላዩ እሳት ታቹ እሳት የሆነ እሳተ መለኮትን
በማህፀኗ ያዘችውን ድንግል ማርያም ለማጠየቅ ኢየሱስ ክርስቶስ እሳተ መለኮት የሆነ አምላክ ነው የሚለውን ቃል ለማመልከት እነዚህ ሶስቱ በቡሄ ጅራፉ አለ ችቦ አለ ዳቦ አለ ከዚህ ወጣ የለም ያው አሁን ሳንቲም ነው የሚሰጠው ብር ነው የሚሰጠው የጭፈራውም የሆያውየውም ጭፈራ ግጥሙ እየተቀየረ ነው እዛ ማዶ 10 ሳንቲም እዚህ ማዶ 10 ሳንቲም የኔማ ገሌ 20 ሳንቲም የሚልም ግጥም ሰምተናል እዛ ማዶ አንድ ጀሪካ እዚህ ማዶ አንድ ጀሪካ የኔማ ሲሳይ ለሄር ነው አሜሪካ በሚል ግጥም ተቀይሯል አረ ስንቱን ልንገራችሁ የኔማ ጌታ የሰጠኝ ሙክት መስከረም ጠባ ያንን ሳነክት ነበር ድሮ የሚባለው እንደው በእኛ ምድሜ ማለት ነው አረ ስንት መንፈሳዊ ግጥም አለኩ ድምጽህን ሰማና በብሩ ደመና የቡሄው ብርሃን ለኛ በራልን ነበር የሚባል ሆያ ሆዬ ሆ እየተባለ ይሄ ነው መንፈሳዊ ይዘቱን ሳይለቅ ልጆቻችን ይሄን መንፈሳዊ ትውፊት እንዲረከቡ የድርሻችንን እንወጣ በፊታቸው ተለወጠ የሰማነውን ቃል እግዚአብሔር በልቦናችን ሰሌዳ ያትምልን ወገኖቼ ብትሞቱ እንኳን የልባችሁን መሻት ከመቃብር ቀስቅሶ የሚፈጽምላችሁ አባትና አምላክ እግዚአብሔር ነው ያላችሁ ምናልባት የለመናችሁት ልመና የጠየቃችሁት ጥያቄ ዘገየባችሁ ካላችሁ ግዴላችሁም እመኑት ትግስታችሁ እንዲጸና እምነታችሁ እንዲለካ ነውና እግዚአብሔር እንደማይሰማ ዝም ያላችሁ እንደማይሰጥ ያዘገየባችሁ አብዝቶ አጥብቆ እጃችሁን ባፋችሁ አስጭኑ ሊያስደምማችሁ ነውና ዝም ያላችሁ በትግስት ጠብቁት ሙሴ የልቦናው መሻት ከሞተ እንኳን በኋላ በእግዚአብሔር ተፈጸመለት የኔና የናንተንም ልመና እግዚአብሔር ሳይፈጽምልን ስጋችንን ከነፍሳችን አይለየው ግዴላችሁም የቱንም አይነት ልመናውን ይፈጽመዋል ያደርገዋል ለምኑ ይሰጣችሁማል አንኳኩ ይከፈትላችሁማል እሹ ታገኙማላችሁ ብሎ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የተናገረው እግዚአብሔር ወልድ ክርስቶስ በቃሉ የታመነ ነው አንጠረጥረውም እኛ ባናምነው እንኳን ቃሉ የታመነ ነው እሱ ለዘላለም የታመነ ሆኖ ይኖራል እግዚአብሔር አምላካችን ሰማነውን ቃል በልቦናችን ሰሌዳ ላይ ይጻፍልን አምኖ ከመካድ ቀርቦ ከመራቅ ክርስትናን ጀምሮ ከማቋረጥ ቆርቦ ከመጥፋት ይሰውረን ሁላችንንም እግዚአብሔር በቤቱ ያጽናን የሁላችንንም መጨረሻችንን ቸሩ መድኃኔዓለም ያሳምርልን ይሄንን ሚዲያ ሰብስክራይብ ላይክ አድርጉት ለብዙዎች እንዲዳረስ ወገኖቼ ግዴላችሁ ሃይማኖታዊ ብሔርተኝነታችን ሃይማኖታዊ ወገንተኝነታችንን እናሳይ ኦርቶዶክሳውያን አንድ ነን ግዴላችሁ አንድ ሆነን ኦርቶዶክሳውያን እንዲህ አይነቶችን መንፈሳዊ መልእክቶች ሼር እናድርግ ላይክ እናድርግ ለብዙዎች እንዲዳረስ ገና ተከታታይ ወጥ የሆነ ትምህርት እንማራለን አንገታችን ላይ ለምንድነው ማተብ የምናስረው ለምንድነው ቤተክርስቲያን የምንሳለመው ለምንድነው የቤተክርስቲያን አጥርና ቅጥር በርና መስኮት የምንስመው ለምንድነው ወንዶቹ በ40 ሴቶቹ በ80 ቀን የተጠመቅነው ለምንድነው መላእክትን የምንማጸነው ለምንድነው በቅዱሳን ቃል ኪዳን የምንታመነው ለምንድነው ድንግል ማርያምን አማላጅ ያልነው ኢየሱስስ ማን ነው ይሄንን ተከታታይ ምናልባት በወራት የሚፈጁ ትምህርቶች በደንብ እንማራለን ዋይት ቦርድ ገዝተናል በደንብ ማስታወሻ ቤታችሁ ቁጭ ብላችሁ እየጻፋችሁ ማንንም መናፍቅ አፉን እንዳያላቀቅብን በእኛ ስላለው ተስፋ ሃይማኖት መልስ ለመስጠት ዘወትር የተዘጋጀን እንደሆነን ቤተክርስቲያን በመንፈሳዊ አፍንጫ ስትሸተት ጠረኗና መዓዛዋ ወንጌል መሽተቱን ለዓለም ሁሉ እናሳያለን እግዚአብሔር ይርዳን ወስብሐት ለእግዚአብሔር